ዛሬ በተለመደው ሰዓት የጽናት ድራማ በተለመደው ሰዓት ይለቀቅልናል ነው። ተወዳጁ የጽናት ድራማ በጉጉት እየጠበቅን ነው ብዙዎቻችን ማለት ነው። ምክንያቱም ሰኒ እዛ ጋር ፍቅር እያጫወታት ነው፣ እዛ ጋር ደግሞ ቅናት እያጫወታት ነው። እንግዲህ ከባድ አደበላላቂ ነው ደግሞ ተርምስምስ ያሉ ነገሮች፣ የተደበላለቁ ነገሮች እየተፈጠሩ ነው በጽናት ድራማ ላይ። በጣም አጓጊ ነገርም አለ፣ አስደንጋጭም ነገር አለ። በዛሬ በሚለቀቀው ክፍል ላይ በጣም ብዙ አዲስ ነገር አለ። እሱንም በደንብ ምናየው ይሆናል። ቤቲ ምን ተፈጠረ? ቤት ውስጥ ወጣች ወይንስ ሌላ ምን አደረገች የሚለው ነገር ለማየት ሙሉ ቪዲዮን ማየት ይጠበቅባችኋል። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። እና እንግዲህ ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። እንግዲህ እንደነገርኳችሁ ቤቲ የኔ እናት በጣም አዲስ ፌንት አሰራር ወይም ደግሞ አዲስ ድራማ ጀምራች። ሰው እንዴት ነው ደረጃ ላይ ተቀምጦ ፌንት የሚነቅለው? አስቡት እንግዲህ አንድ ቦታ ተቀምጦ ፌንት መንቀል ማለት ነውና ትንሽ አወዛጋቢ ነገር እያደረገች ነው። በተለይ ደግሞ ሰዎች ይነቁብኛል፣ ያውቁብኛል፣ ድራማ እንደሆነ ሊነቁብኝ ይችላሉ ብላ እንኳን ራሱ አላሰበችም። በቃ ነገሩን ዝም ብላ በመጣላት ነው እያደረገች ያለችው። እናቷም እንግዲህ ነገሩን እዚህ ቤት አያይዛ ጽናትና ኪራን እሳትና ጭድ ያድርጋቸው። እናቲቱ ከቤት ወጣ ሄዳለች። ልጅቷ ግን ቤቲ ግን ቤት ናት። ይሄ ነገር ደግሞ እንደውም ከቤቲ ይልቅ እንደውም እናቲቱ ቤት ብትሆን ነው የሚሻለው። ቤቲ ማለት በጣም አስመሳይ ናትና ይሄ ነገር ምን ተፈጠረ? ጽናትና ኪራ መሀል ምን ተፈጠረ? ሰኒና ክብሮም ታረቁ የሚለው ነገር ለማወቅ በጣም ጓጉቻለሁ። ዛሬ ይለቀቅልናል ማለት ነው ቤተሰቦቼ፣ በጉጉት እናንተ ብለው ማለት ነው ቤተሰቦቼ። ምክንያቱም ክብሮምም ሰኒ ከሰዎች ጋር ስተያኝ ከተለያዩ ሴቶች ጋርም ስተያኝ ሰውንም ሰላም ስል ካየች ትቀናለች፣ ገና ህፃንነቷን ልጅነቷን አልጨረሰችም እያለ ለጽናት እየነገራት ነበር። ልጅቷም ደግሞ የት አባቷ ምን ታመጣለች፣ ትቃጥል ትንገብገብ፣ ተዋት ደግሞ ለዚች ለማትረባ ብለ ነው እንደምትናደደው ነበር ያለችውና ጽናትን በጣም ነበር የተቆጣችባት። ጓደኛዬ ናት እኮ ጓደኛ እንደሆነች አትርሺ፣ ምንም ነገር እንድትያት አልፈልግም ነበር ያለቻትና ጽናት አሁን ላይ ለማንም ለሰውም አይደለም ለራሷ ለምንም መሆን አልቻለችም። በጣም ተጨንቃለች። ምን ማድረግ እንዳለባት ግራ ገብቷታል። ምክንያቱም ያለችበት ሁኔታ በጣም ከባድ ነው ማለት ነው ቤተሰቦቼ። ኪራም ደግሞ ለምን አትረጅኝም? አንቺ ካልተረዳሽ ማን ይረዳኛል እያለ ራሱ በቃ ማለት ራሷ እንድትጠራጠሩ ነው እያደረጋት ያለው። ብቻ ቤተሰቦች እናንተም ደግሞ ጽናት እውነት አላት፣ ኪራም ደግሞ እናቲቱ ስለለመነችው ነው። ቤቲ የእውነት እብድ ናት የምትሉም አላችሁ፣ አንዳንዶቹ ደግሞ ውሸቷን ነው የምትሉም አላችሁ። ግን እኔ ሳስባት አውቆ አበድ ናት። ባለፈው ክፍል አይታችሁ ከሆነ ደረጃ ላይ ተቀምጣ ነበረ። ኪራ ሲጠራ ሲሄድ ፌንት እንደነቀለ ሰው ግርግዳ ተደግፋ የነበረችው። እንዴት ነው ሰው ፌንት የሚነቅለው ደረጃ ላይ ተቀምጦ? ወይ አትንከባለልም፣ ወይ አትጋጭም፣ አትወድቅም። እንዴት ነው ሰው ተቀምጦ ፌንት የሚነቅለው? አስቡት እንግዲህ። እና ድራማ እንደሆነ ወይም ደግሞ ድራማ እየሰራች እንደሆነ ግልጽ ነው። አሁንም ቢሆን ጽናትንና ኪራን ካላለያየቻቸው በጭራሽ ሰላም አትሆንም እሷ ማለት ነው። ገና ሁለቱን አባልታቸው አለያየታቸው ነው ሰላም የምታገኘው። ቤት የእውነት በጣም የምትገርም ልጅ ናትና ብቻ የስራዋን ይስጣት። ሌላ ምንድራት አለው? ብቻ ግን መጨረሻ ላይ የእውነት እብድ ከሆነች ፈጣሪ ይማራት። ከዛም በኋላ ከህይወታቸው ትወጣለች። ግን ደግሞ የውሸት ድራማ እየሰራች ከሆነ ግን በጣም ነው የምበሳጨው እኔ በኪራ ማለት ነው ከምላችሁ በላይ